ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላም ክቡራትና ክቡራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። ያላችሁት በሣድስ ሚዲያ ሁለተኛው ቻናል ላይ ነው ያላችሁት። ይሄኛው ከ40,000 በላይ ሰብስክሪፕሽን ባለው በዚህ በዜና ቻናላችን ላይ ነው ያላችሁት። ላይክ፣ ሰብስክራይብ፣ ሼር በማድረግ ይህን ፕሮግራም እንድታካፍሉ ጠይቃችኋለሁ። 3 አስገራሚ መረጃዎችን ይዤላችኋለሁ። የመጀመሪያው ነገር የኢትዮጵያ አየር ኃይል 90ኛ ዓመቱን እንግዲህ እያከበረ እንደሚገኝ ይታወቃል። በነገራችን ላይ ዛሬ ባሳየው ትርኢት ዓለም ላይ ያሉ እንግዲህ ኢትዮጵያ አየር ኃይል የኢትዮጵያ ነው፣ የኢትዮጵያውያን ንብረት ነው። ምክንያቱም መንግስታት ሁሉ ተቀያይረዋል። ከአፄ ኃይለ ሥላሴ ጊዜ ጀምሮ እስካሁን ያለው ጊዜ መንግስታት ተቀያይረዋል። ነገር ግን አየር ኃይላችን ቀጥሏል። ስለዚህ የኢትዮጵያውያን ንብረት ነው። እኔ በጣም ከምኮራባቸው የኢትዮጵያውያን ሀብቶቻችን መካከል አየር ኃይሉ ነው። ስለዚህ ያው ስህተቶች አሉ፣ አሁንም ድረስ ያሉ በጣም አሳፋሪ፣ በጣም አነጋጋሪ ስህተቶችን ልንመለከት እንችላለን። ነገር ግን በሚገርማችሁ ደረጃ ግብፃውያን ግን እንደዛ አይደለም እያዩ ያሉት። በሚገርም ደረጃ ዛሬ የኢትዮጵያ አየር ኃይል ላይ በተመለከተ ያሳየው ትርኢት ላይ ግብፃውያን የተቆጡበት 4 ጉዳዮች ተስተውለዋል። እነዚህ ጉዳዮች ምንድናቸው? ለምንድነው ግብፃውያን ሚዲያዎችን እነዚህ ጉዳዮች ያበሳጩት የሚለውን ነገር መረጃዎችን ይዤላችኋለሁ። የመጀመሪያው አንደኛው መረጃችን እሱ ይሆናል። ሌላኛው እንግዲህ በኢትዮጵያ ዋቢ ሸበሌ ሆቴሎች እንደምታውቁት እንግዲህ በጣም ታሪካዊ የሆቴሎች ዘመናዊ የሚባል ሆቴል ኢትዮጵያ ውስጥ በተገነባበት ሰዓት የነበረ ነው፣ ተሽጧል። ይሄም በተመለከተ እንግዲህ የሰማናቸው መረጃዎች አሉ፣ ግን ያልሰማችኋቸው መረጃዎች ደግሞ በዚህ ውስጥ አካትቼላችኋለሁ። ዋቢ ሸበሌ ሆቴል የመሸጡ ጀርባ ላይ ያለውን ነገር በተመለከተ በጣም ጥሩ መረጃዎችን ይዤላችኋለሁ። ከዛ በተረፈ እንግዲህ የኢራንን ብጥብጥ በተመለከተ ወይም ኢራን አሁን ያለችበትን ጉዳይ በተመለከተ መረጃ ይዤላችኋለሁ። ምንድነው በኢራን ላይ እየተከሰተ ያለው? የአሜሪካዎቹ ትራምፕ እንደዛተው ኢራን ላይ ተጽዕኖ ፈጥሯል ወይ? ኢራንን እየረቷት ነው ወይ? ኢራንን በዚህ ደረጃ ላይ እንግዲህ ለማንበርከክ እየተካሄደ ያለበት ጥረት ሳክቶላቸዋል ወይ የሚለው ነገር በተመለከተ ከዛ ሐሳብ ጀምርላችኋለሁ። መምህርና ጋዜጠኛ አብይ ይልማ አብሬያችሁ ቆይታ ስለማደርግ ይሄን ፕሮግራም ለብዙ ሰዎች ብታካፍሉልን በጣም ደስ ይለኛል። የዜና መረጃዎችን በጣም ጥሩ ብስል ያሉ ሐሳቦችን ሰብስቤ ያቀርብላችኋለሁ። ፕሮግራሙ ስለሚያደክም ውድ የሣድስ ቤተሰቦቼ እናንተ ግን በጣታችሁ ላይ ብቻ ናት ላይክ ስታደርጉ ዩቲዩብ ይሄ ቆንጆ መረጃ ስለሆነ ለብዙ ሰዎች መዳረስ አለበት በሚል እንዲያዳርስልን ያግዘናል። ከተጠቀማችሁ በጣታችሁ ብቻ ላይክ አድርጉልኝ። እንደገና ደግሞ ሰብስክራይብ እና ሼር ማድረግን እንዳትረሱ በድጋሚ ጠይቃችኋለሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በዜና ገጻችን ላይ እነዚህ መረጃዎች ማካፈል ግድ ይለናል። የኢራንን ጉዳይ በተመለከተ የ2026ቱ የኢራን እየተካሄደ ያለው ህዝባዊ ተቃውሞና ተያያዥ ጉዳዮችን በተመለከተ መረጃዎችን አፕዴት ባድርጋችሁ በጣም ደስ ይለኛል። አሁን ባለበት ሁኔታ እንግዲህ በኢራን በሚገኙ የተለያዩ ከተሞች በተካሄዱ የተቃውሞ ሰልፎች ምክንያት የሟቾች ቁጥር ከ3100 በላይ መድረሱን የመንግስት መገናኛ ብዙሃን የሰብአዊ መብት ተሟጋቾችም ጭምር ያመኑበት የገለጹበት ነገር እንደሆነ ሰምተናል። የኢንተርኔት መቋረጡ አሁንም የኢራን መንግስት ተቃውሞውን ለመቆጣጠርና መረጃዎችን ለመደበቅ በመላ ሀገሪቱ የኢንተርኔትና የስልክ ግንኙነት እንዲቋረጡ እንዳደረገ ያም እስካሁን እንደጸና ለመስማት ችለናል። በሌላኛው መልኩ ደግሞ አሜሪካ ያው ጠንካራ እርምጃ እንደምትወስድ ማስጠንቀቋ እየተነገረ ነው ያለው። ፕሬዚዳንት ዶናልድ ትራምፕ የኢራን መንግስት የተቃውሞ ሰልፈኞችን መግደሉን እንዲያቆም ደጋግመን እናሳስባለን፣ ድርጊቱ እየቀጠለ ስለሆነ ጠንካራ እርምጃ እንደምንወስድ እንድታውቁልን እንፈልጋለን የሚለውን ነገር በማስረዳት ከዛ ጋር ተያይዞ የአሜሪካ የጦር መርከቦች ወደ አካባቢው እንደተጓዙ እየተሰሙ ይገኛሉ። ዶናልድ ትራምፕ አሜሪካ ለኢራን ጉዳይ ትኩረት መስጠቷን ለማሳየት ትልቅ የጦር መርከቦች ስብስብ ወይም ደግሞ አርማዳ የሚባለውን ስብስብ ወደ ፋርስ ባህረ ሰላጤ ወይም ገልፍ ሪጅን እያመራ መሆኑ በዛ አካባቢ ላይ እንደደረሰም ጭምር የተለያዩ ዜናዎች እየተነገሩ ያሉበት ጊዜ ላይ ነው ያለነው።
ይሄም ጠንካራ እርምጃ ወስዳለው ለሚለው ዲስኩር ነው እየተነገረ እንዳለ መስማት ችለናል። ምክንያቱም የኢራንን መንግስት አሜሪካ ወይም ትራምፕ በቀላሉ ሊያንበረክክ እንደማይችል እየተነገረ እንዳለ የሰማነው መረጃዎች አሉ። በተለይ ከዛ ጋር ተያይዞ ቻይና በከፍተኛ ደረጃ ከፍተኛና ግዙፍ የተባሉ የጦር ጀቶቿን፣ አውሮፕላኖቿን፣ የጦር መሳሪያና ድጋፍ የሚያመላልሱትን ወደ ኢራን እየወሰደች ነው ያለችው። ኢራንን ቻይና እንድትጠፋ አትፈልግም፣ ማለት ለኢራን መጥፋት ቻይና አይኗ እያየ እንዲሆን አትፈቅድም የሚለው ነገር በጣም ዶሚኔት አድርጓል። ምክንያቱም በጣም ጠንካራ ወዳጇ ናት ኢራን። እንደሚታወቀው ከፍተኛ ነዳጅ ቻይና ከኢራን ትወስዳለች። ስለዚህ የኢራን መንግስት ለቻይና ትልቁ ህልውናው ነው። ስለዚህ ያንን በተመለከተ የኢራን መንግስት መውደቅን የቻይና መንግስት አይኑ ያየ ይሄን አያደርግም የሚለው ነገር እየጨመረ መጥቷል። በተመሳሳይ ሁኔታ ደግሞ የሩሲያው መንግስት በዚህ ደረጃ ላይ የኢራን መንግስት ሲፈርስ ላለማየት ከፍተኛ ጥረት እያደረጉና የኢንተለጀንስ ስራ እያገዟቸው እንደሆነ እየተነገረ ይገኛል። ከዛ ጋም ተያይዞ ለምሳሌ በሶሪያ በጣም የአልአሳድ መንግስት እጅግ ወሳኝ የተባለ ለነ ቻይና እና ለነ ሩሲያ ወሳኝ የተባለ አካል ነው ያጡት፣ በተለይ ሩሲያ ያጣችው። ስለዚህ ይሄም በኢራን እንዳይደገም ለማድረግ እጅግ በጣም ጥንቃቄ የተሞላ ስራ እየተሰራ ስላለ አሜሪካ ይሄን ጉዳይ በተለይ ትራምፕ መንግስት በሁሉም አቅጣጫ ላይ የከፈተውን ጦርነት መቋቋም እንዳቃተው የሚያሳዩ ምልክቶች መካከል አንደኛው ኢራን መንግስትን ማስቆም አለመቻላቸው ነው፣ ወይም ደግሞ የኢራን መንግስትን ከስልጣን መጣል አለመቻላቸው ይገኝበታል ተብሎ እየተነገረ ይገኛል። ከዚህ ጋር ተያይዞ እንግዲህ ከዛቻ ያለፈ አይደለም አሜሪካ እያደረገች ያለችው የሚለው ነገር እንደጨመረ እየሰማን ነው። ይህንን መሰረት በማድረግ ደግሞ ተቃውሟቸውን እያሰሙ ያሉ ኢራናውያን አሁንም ከ180 በላይ ከተሞች በሁሉም 31 የኢራን ግዛቶች ውስጥ አሁንም ጨምሮ መስፋፋቱ እየተነገረ ይገኛል። የሞት ቅጣት ስጋትን በተመለከተ በርካታ ተቃውሞ ሰልፈኞች የሞት ቅጣት ተፈርዶባቸዋል። ይህም ዓለም አቀፍ የሰብአዊ መብት ተሟጋቾች ድርጅቶችን ከፍተኛ ስጋት ውስጥ እንደጣላቸው እየተነገረ ይገኛል። የኢኮኖሚ ቀውሱ አሁንም ቀጥሏል። ተቃውሞ የተቀሰቀሰው በኢራን የገንዘብ ምንዛሬ ዋጋ መቀነስ በኑሮ ውድነት ምክንያት እንደሆነ ይታወቃል። አሁን ግን ወደ ፖለቲካው ለውጥ ጥያቄ እንዳደገ፣ ነገር ግን የኢኮኖሚ ጉዳይ አሁንም በሙሉ እልባት ያላገኘ ነገር እንዳለበት እየተነገረ ይገኛል። በተለይ ሆስፒታሎች በቁስለኞች የተሞሉባቸው እንዳሉ፣ በቴህራን የሚገኙ ሆስፒታሎች በተኩስ የቆሰሉ ተቃውሞ ሰልፈኞች መሙላታቸውን፣ የደም አቅርቦት እጥረት ማጋጠሙን ጭምር እየተነገረ ይገኛል። የአውሮፓና የእስራኤል ድጋፍን በተመለከተ በስደት የሚኖሩ የኢራን መሪዎችና የእስራኤል ለኢራን ተቃዋሚዎች ያላቸውን ድጋፍ እየገለጹ እንዳሉ ያሉበት ሁኔታ አሁንም እየተሰማ ነው። የተባበሩት መንግስታት ምርመራ በሚል የጀመረው ነገር አለ። የሰብአዊ መብቶች ምክር ቤት የተባበሩት መንግስታት ማለት ነው በኢራን እየተካሄደ ያለውን የኃይል እርምጃ እንዲመረምር ትዕዛዝ መስጠቱና መውጣቱን በተመለከተ ሰሞኑን አፕዴትድ እየሆኑ ወይም እስከዛሬ ድረስ እየተነገሩ ያሉ መረጃዎችን ሰብሰብ አድርጌ እንዲጠቅማችሁ ለማስታወስ ያክል አካፈልኳችሁ። አብይ ይልማ ነኝ። አሁንም ልቀጥል። በተለይ ግብጽ በኢትዮጵያ አየር ኃይል የዛሬው ትርኢት ላይ ብስጭቷን የገለጸችባቸው ነገሮች ምንድናቸው የሚለውን ነገር በዚህ ፕሮግራም ላይ ያሳያችኋለሁ። ከዛ ውጪ ደግሞ በተለይ የዋቢ ሸበሌ ሆቴልን መሸጥ ተመልክቶ መረጃዎቹ እጅግ በጣም ጠቃሚ ስለሚሆኑ እነሱን አስቀድሜ ወደዛኛው ሄዳለሁ። አብራችሁን ቆዩ። እና ክብራን የሣድስ ቤተሰቦቼ ዋቢ ሸበሌ ሆቴል ተሽጧል። የተሸጠበት ዋጋ ስንት እንደሆነ ለጊዜው ግልጽ አይደለም። ከሻጭ ጋር በተያያዘ ከገዢ ጋር በተያያዘ ያለው ነገር ግን ግልጽ ሆኗል። እንደሚታወቀው ይሄ ሆቴል በ1960 ዓ.ም ተገንብቶ ተጠናቆ አገልግሎቱ የጀመረው ንብረትነቱም የቀዳማዊ ኃይለ ሥላሴ ልጆች የነበረ እንደሆነ ይታወቃል። በመሃል ሜክሲኮ የሚገኘው ዋቢ ሸበሌ ሆቴል አሁን ባለበት ሁኔታ ለሼህ መሐመድ አሊ አልአሙዲ እንደተሸጠ ታውቋል። የተሸጠበት ዋጋ ቀደም ብዬ እንዳልኳቸው አይታወቅም። ከሻጭ ወገን ልዑል በእደ ማርያም መኮንን ፈርመዋል። ከገዢ በኩል ደግሞ የሜድሮክ ግሩፕ ስራ አስፈጻሚ የሆኑት አቶ ጀማል መሐመድ ፈርመዋል። እንግዲህ ዋቢ ሸበሌ ሆቴል ይዘቱ ሳይቀየር ዘመናዊና ቅንጡ በሆነ መልኩ የማሪዮትን ደረጃ ወይም ደግሞ አውቶግራፍ ኮሌክሽን ባይ ማሪዮት በሚል
የማሪዮትን ደረጃ እንዲጠብቅ ተደርጎ እንዲታደስ ነው እየተነገረ ያለው። ስምምነቱን እንግዲህ ሚድሮክ ኢንቨስትመንት ግሩፕ ዋና ጸሐፊ አቶ ጀማል አህመድ የዋቢ ሸበሌ ሆቴል አክሲዮን ማህበር የቦርድ ሊቀመንበር ልዑል በእደ ማርያም መኮንን ከተፈራረሙ በኋላ አቶ ጀማል አህመድ ሲናገሩ በዘርፉ ዓለም አቀፍ ደረጃ የደረሰበትን ነገር በመጠበቅ በማዘመን ለእንግዶች ምቹ ጥራቱንም ዓለም አቀፍ እንዲሆን አድርጎ የጠበቀ የማረፊያ ቦታ ለማድረግ እንሰራለን በሚል በዛ ላይ የገለጹትን ሐሳብ መስማት ይቻላል። እንግዲህ እንደምታውቁት ቀደም ብዬም እንደነገርኳችሁ ዋቢ ሸበሌ ሆቴል የተገነባው በ1968 ዓመተ ምህረት እንደ አውሮፓውያኑ ዘመን አቆጣጠር ወይም በ1960 በኢትዮጵያ አቆጣጠር እንደነበር ይታወቃል። የቀድሞ ባለቤቱ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ለልጅ ልጃቸው ስጦታ አድርገው ያቆሙት እንደነበር ይታወቃል። እዚሁ ሜክሲኮ ያለው ማለት ነው እና ዋናው ማሻሻያ ወይም እድሳት የተደረገው እንደ አውሮፓውያን ዘመን አቆጣጠር በ1986 ነበረ። በ1974 ከደርግ ከአብዮቱ በኋላ በደርግ መንግስት ወርሶ ለአመታት የመንግስት ሆቴል ሆኖ ሲያገለግል እንደቆየ ይታወቃል። በአዲስ አበባ ልብ ላይ በሜክሲኮ አደባባይ አካባቢ የሚገኝ ነው። ይህ ከአፍሪካ ህብረት ጥቂት ደቂቃዎች ብቻ ነው የሚርቀው። የአፍሪካ ህብረት በሚደረጉ ስብሰባዎች ለረጅም ጊዜ የዋቢ ሸበሌ ሆቴሎችን ሲጠቀም እንደቆየ ይታወቃል። የመሬቱ ስፋቱን ፎቁም እንግዲህ እንደሚታወቀው 12 ፎቅ ያለበት በጣም ትልቅ ህንጻ ነው። ወደ 110 የሚያህሉ ክፍሎች አሉት። አንዳንዴ ወደ 96 ነው ይባላል፣ ግን 110 ክፍሎች እንዳሉበት ይታወቃል። ከዛ በ2008 መንግስት የንብረት ባለቤትነቱን ለንጉሱ ዘሮች ለመመለስ ወስኖ በ2011 ዓ.ም በይፋ እንደተረከቡት ይታወቃል ማለት ነው። ከዚህ ጋር ተያይዞ እንግዲህ የ24 ሰዓት ተቀባይነት ወይም ፍሮንት ዴስክ የ24 ሰዓት አገልግሎት የሚሰጥ ነፃ የኢንተርኔት ነፃ የመኪና ማቆሚያ እንዳለው ይታወቃል። እነዚህ ነገሮች አሁንም ዘመናዊነትን በመጠኑ ጠብቀውለታል እንጂ እውነተኛ የሚባል ዓለም የደረሰበት የዘመናዊ ሆቴል ስታንዳርድን አሁን የጠበቀበት ደረጃ አይደለም የሚለው በጣም ዶሚኔት ያደረገ ዜና እንደሆነ ይታወቃል። ከዛ ጋር ተያይዞ እንግዲህ የምግብ አገልግሎት ሁለት ዋና ምግብ ቤቶች ወይም ሬስቶራንቶች አሉት። የቡፌ አገልግሎቶች በስፋት የሚሰጣቸው ናቸው። ለሰርግም ለተለያየ ነገር የሚያገለግሉ የቡፌ አገልግሎቶችን ነው የሚሰጠው። ለዓለም አቀፍ ሰርቪስ የመሆን አቅሙ እየደከመ እንደመጣ ነገር ግን አሁን ወደ ዘመናዊነት ለመቀየር ግድ የሚልበት ጊዜ ላይ እንዳለ በተለይ ደግሞ ከቦሌ ዓለም አቀፍ አውሮፕላን ማረፊያ 4 ኪሎ ሜትር ርቀት ላይ ነው የሚገኘው። ነፃ የመመላለሻ ሸትል አዘጋጅቶ አገልግሎቱን ይሰጣል። ስሙን የሚያውቁ አፄ ኃይለ ሥላሴንም ቤተሰባቸውንም ጭምር የሚወዱ አካላት ሲመጡ ዋቢ ሸበሌን እንደሚጠቀሙት ይታወቃል እና ከ700 ሰው የሚያስተናግዱ የሆቴል ኮንፈረንስ አዳራሾች በተለይ ለስብሰባ ትላልቅ ዝግጅቶችም የሚያገለግሉ ነገሮች አሉበት። በከተማው መሃል ሆኖ የሚያምር ጸጥ ያለ የአትክልት ስፍራ ወይም ጋርደን አለው። ግን ጋርደኑ እንዳያችሁት ለረጅም ጊዜ የደከመ ደረጃ ላይ ያለ ለእረፍት አመቺ ነው። ነገር ግን አሁን ዘመናዊነቱን ያጣ እንደሆነ የቢዝነስ ማዕከላቱ እንደ ኮፒ፣ ፋክስ፣ ኢንተርኔት አገልግሎት ነው የሚሰጡት። በጣም ትልቅ የሚባሉ አገልግሎቶችን መስጠት የሚችል መሆን ሲገባው ደክሟል እየተባለ ባለበት ደረጃ ላይ እንግዲህ መደበኛ ወይም ስታንዳርድ የሚባሉ የመኝታ ክፍሎች የተለያዩ አማራጮችን በውስጡ የያዘው ክፍሎቹ አሁንም ዘመናዊ የሚባል የዓለም የደረሰበትን ደረጃ የሚያሟሉ አይደሉም። ስለዚህ ተላልፈው ለሼህ አላሙዲን ተቋም መሰጣታቸው በማሪዮት ስታንዳርድ ተደርጎ እንዲቀርብ ከተደረገ ዓለም አቀፍ ትኩረትን መሳብ የሚችል ታሪካዊነቱም ከንጉሱ በተለይ በሼህ አላሙዲን እጅ መግባቱ በከፍተኛ ደረጃ ጥሩ ነው የሚባል ነገር ይዞ እንደመጣ እየተነገረ ያለበት ጊዜ ላይ ነው ያለነው። ነገር ግን ንብረትነቱ እንደሚታወቀው ኢትዮጵያውያንን በዓለም በብራንድነቱ ደረጃ ዋቢ ሸበሌ የሚለው በብዙ መልኩ የሚታወቅ ነው። ስለዚህ ያንን አስጠብቆ ቢሄድ ግን እጅግ ጥሩ እንደሆነ ማየት ግን ያስፈልጋል የሚሉ ትችቶች እየተሰጡ ያሉበት ሁኔታ እንዳለ ለመረዳት ችያለሁ። ይሄ መረጃ ባጭሩ ላካፍላችሁ ብዬ ነው። ወደ ዋነኛው መረጃ ልለፍ። ግብጾች ለምን በዛሬው የኢትዮጵያ አየር ኃይል ትርኢት ቁጣቸውን ገለጹ የሚለውን ነገር ላሳያችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ውድ ቤተሰቦቼ ምንም በማይካድ ደረጃ የኢትዮጵያ አየር ኃይል የ90 ዓመታት ረጅም ታሪክና ልምድ አለው።
ንብረትነቱ ፖለቲከኞች ይጠቀሙትም አይጠቀሙትም እያልን መበሳጨት አይጠበቅብንም። ንብረትነቱ የኢትዮጵያውያን ነው። ያንም የነበሩ ፖለቲከኞች ነበሩ፣ አየር ኃይሉ ከዛ እነሱ ቆሙ የሉም፣ አየር ኃይሉ ቀጥሏል። ትላንትም የነበሩ መሪዎች ነበሩ፣ አየር ኃይሉም ነበረ፣ እነሱ የሉም፣ አየር ኃይሉ ቀጥሏል። ዛሬም ያሉ ፖለቲከኞች አይኖሩም ነገ፣ ምክንያቱም ለዘላለም የሚያስተዳድረው እግዚአብሔር ብቻ ነው። ነገ አይኖሩም፣ አየር ኃይሉ ግን ይቀጥላል ማለት ነው። ስለዚህ 90 ዓመት ማለት በዓለም ታሪክ የአየር ኃይል ታሪኮች ትልቅ እድሜ ካላቸው መካከል አንዱ ተደርጎ የሚወሰድበት እንደሆነ ይታወቃል። ስለዚህ በ1929 ነው የተመሰረተው። በአፍሪካ በጣም ቀዳሚ የአየር ኃይል ሆኖ ረጅም ልምድ ያካበተ እንደሆነ ይታወቃል። በተለይ ከሰብ ሳሃራን አፍሪካ ካንትሪስ ከሳሃራ በታች ባሉቱ ላይ ከፍተኛ ተጽዕኖ ካላቸው አየር ኃይሎች መካከል ኢትዮጵያ አየር ኃይል ይገኝበታል። እንደሚታወቀው አየር ኃይሉ የሩሲያ ሱ-30 የሚባለውን ሱ-25 እንደገና በቻይና የተሰሩ ሚግ 23 ተዋጊ ጀቶችን ጨምሮ አሁን ላይ ዘመናዊ የሚባሉ በቅርቡ ደግሞ ሱ-35ን ያስገባ ነው እየተባለ እየተነገረ ያለ አየር ኃይል ነው። በትርኢቱ ላይ ያሳያቸው የሱ ቤተሰቦች ያሳዩት ማኖቨርስ፣ ሌሎቹም ትርኢቶች በጣም አስደንጋጭ እንደነበሩና በጣም ወጣት የነበሩት ቴክኒሻኖች ፓይለቶች ያን ያሽከረክሩት እንደነበረ ከታዩት ነገሮች መካከል ይገኝበታል። ከዚህ ውስጥ እንግዲህ የዩኤቪ የሚባል ቴክኖሎጂ አቅም በዘመናዊ ድሮኖች የታገዘ የጥቃትና የክትትል አቅም በመገንባት በአካባቢ በኢትዮጵያ ባለችበት አካባቢ ላይ ግንባር ቀደም እየሆነ እየመጣ ነው ብለው የግብጽ ሚዲያዎች ስጋታቸውን ሲገልጹ ሰምተናል። በተለይ ሰማዩ የኛ ነው the sky is ours የሚለው መሪ ቃል ሌሎችንም ጠቅሰው ሲያብጠለጥሉ ስንሰማ ነበረ። ይህም በተመለከተ እንግዲህ ራሳቸውን በጣም ግዙፍ አየር ኃይል ነው ያላቸው ግብጾች። ነገር ግን የኢትዮጵያ አየር ኃይል በዚህ ደረጃ ላይ እንዲሄድ አይፈልጉም። እንደሚታወቀው በአፍሪካ አንደኛው የአየር ኃይል አቅም ያላት ግብጽ ናት። ይሄም በተለይ በአፍሪካ ውስጥ ትልቅ ፍሊት የሚያደርግ የሚችሉ ኤፍ-16 ሚግ 29ኤስ የተባሉትን በጣም ከባድ የጦር ጀቶችን የታጠቀች ሀገር ናት። ስለዚህ ረጅም ርቀት መወንጨፍ መሄድ የሚችሉ አልፎ መደብደብ የሚችሉ አውሮፕላኖች አሏት ግብጽ። አልጄሪያም እንደዚህ በሁለተኛ ደረጃ ላይ ያለች ናት። በሰብሳሃራን ከሆኑት ሀገራት መካከል ግን አንደኛዋ ሳውዝ አፍሪካ ናት። ከፍተኛ የሆነ በዓለም ላይ ራንክድ የሆነ ቶፕ ፎርስ ኃይል አላት። ይህም በተለይ የስዊዲሽ ሰራሹ ሳብ ጃዝ 39 የሚባል ግሪስፐን አየር ጀቶች አሏት። እነዚህ ታዋቂዎች ናቸው። ሱፐሪየር ትሬኒንግ ስታንዳርድስ የሚባሉ ናቸው። ዓለም አቀፍ የልምምድ አቅም የመጨረሻ የሚባሉ ቴክኖሎጂ ያለባቸው ናቸው። እነዚህን ደቡብ አፍሪካዎች እንደታጠቀች ይታወቃል። ከሳሃራ በታች አንደኛዋ ሀገር ደቡብ አፍሪካ ናት። ከሳሃራ በታች ሁለተኛዋ ሀገር ናይጄሪያ ናት። በጣም ከፍተኛ ኤርክራፍት ጥንካሬ እንዳላት ከሳሃራ በታች ሶስተኛዋ አየር ኃይል ያላት ኢትዮጵያ እንደሆነች ይታወቃል። ሱ-25ን ሱ-30ን ጨምሮ በጣም ጠንካራ የሚባሉትን ይዛለች። አንጎላ በአራተኛ ደረጃ፣ ሞሮኮ በአምስተኛ፣ ሞሮኮ እዚህ ከሰብሳራን የለችም። ሱዳን በአምስተኛ፣ ኬንያ በስድስተኛ የሚገኙ ሀገራት እንደሆነ ይታወቃል። በሰብሳራ በአፍሪካ ውስጥ በአጠቃላይ ግን ግብጽ አንደኛ፣ አልጄሪያ ሁለተኛ፣ ደቡብ አፍሪካ ሶስተኛ፣ ናይጄሪያ አራተኛ፣ ኢትዮጵያ አምስተኛ፣ አንጎላ ስድስተኛ፣ ሞሮኮ ሰባተኛ፣ ሱዳን ስምንተኛ፣ ኬንያ 9 እንዲሁም ቱኒዚያ 10ኛ እንደሆኑ ይታወቃል። እንዲህ ባሉበት ሁኔታ ላይ እንግዲህ የኢትዮጵያ አየር መንገድን በተመለከተ የኢትዮጵያ አየር ኃይልን በተመለከተ የሚሰጡት የግብጽ ንጭንጮች መሰረት አድርገው የተሰሙት አንደኛ ከዩናይትድ አረብ ኤሚሬትስ ዛሬ በቲያትሩ ላይ ስትሳተፍ የነበረችበትን ነገር መሰረት አድርገው ቁጣና ብስጭታቸውን የገለጹበት እንደሆነ ይታወቃል። ግብጾቹ እንግዲህ ወደ 10 ናሬቲቭ አላቸው ከዚህ ከኢትዮጵያ አየር ኃይል ጋር በተያያዘ የሚገልጿቸው። አንደኛ የአባይ ግድብን የመከላከል አቅሙን በተመለከተ የኢትዮጵያ አየር ኃይል ታላቁን ህዳሴ ግድብን ከአየር ጥቃት የመከላከል ብቃት እንዳለው ያምናሉ። ለዚህም ዘመናዊ የጸረ አውሮፕላን መከላከያዎችን ማሰማራቱን በስፋት እየዘገቡ ይገኛሉ። በሁለተኛ ደረጃ የግብጾች እንደሚያምኑት የአየር ኃይል ዘመናዊነትን ኢትዮጵያ በቅርቡ ያገባቻቸው ሱ-30 የውጊያ ጀቶች፣ የቱርክ ሰራሽ ድሮኖች፣
በአካባቢ ያለውን የኃይል ሚዛን ሊቀይሩ እንደሚችሉ በትኩረት ይከታተላሉ። በሶስተኛ ደረጃ የሰው አልባ አውሮፕላኖቹ ላይ ግብጾች በጣም ትኩረት አድርገው ይመለከታሉ። የኢትዮጵያ አየር ኃይል በሀገር ውስጥ ግጭቶች ለምሳሌ በትግራይ በአማራ ክልሎች ድሮኖችን ተጠቅሟል። ለዚህ በጣም ከፍተኛ ትችት እንደገና ንጹሃን ዜጎችን ገሎበታል። በዚህ ይሄንን ያደረገበትን ነገር ማየታቸውን መሰረት አድርገው ትችቶችን ያቀርባሉ። በአራተኛ ደረጃ የውጭ ሀገራት ድጋፍ እንዳለበት አርገው የግብጽ ሚዲያዎች እየተረተሩ ነው። የተባበሩት አረብ ኤሚሬትስ፣ ቱርክና ኢራን ለኢትዮጵያ አየር ኃይል የሚያደርጉት ወታደራዊ ድጋፍ በተለይ እስራኤልም ለዚህ የምታደርገው ትኩረት አለ ብለው ያምናሉ። ይሄም ቀጠናዊ ስጋትን እንዲጨምር ያደርጋል ብለው ነው የሚናገሩት። በአምስተኛ ደረጃ በግብጽና በኢትዮጵያ አየር ኃይሎች መካከል ያለውን የትልቅ ልቀት ወይም በተለይ የትጥቅ ልህቀትን እንደ ጦር መሳሪያ ሽቅድድም በመቁጠር ግብጽ ራሷን ለመከላከል የራፋኤል ጀቶችን እንደገዛችም ጭምር የግብጽ ሚዲያዎች እየጠቀሱ ይገኛሉ። በስድስተኛ ደረጃ የሶማሊያን ስጋት በተመለከተ የኢትዮጵያ አየር ኃይል አውሮፕላኖች በሶማሊያ ድንበር አካባቢ የሚያደርጉ እንቅስቃሴዎች ወይም የጦር መሳሪያ ማጓጓዣ የቀጠናውን ሰላም እንደሚያናጋ እየተነተኑ ይገኛሉ። በሰባተኛ ደረጃ የሰው ኃይል ስልጠናን ተመልክቶ የኢትዮጵያ አየር ኃይል አካዳሚ የሚያደርጋቸው የማስመረቂያ ፕሮግራሞች የሰው ኃይል ግንባታን ለአፍሪካ ሞዴል ለመሆን መጣሩን እንደ ትልቅ ወታደራዊ ዝግጅት አድርገው ነው እየተመለከቱት እየተናገሩ ያሉት። በስምንተኛ ደረጃ ኤርፖርቶችና መሰረተ ልማት ግንባታን ለምሳሌ ሐረር ሜዳ እንደ ቢሾፍቱ ያሉትን የአየር ኃይል መሰረቶችን ማጠናከራቸው፣ ኢትዮጵያውያን አዳዲስ ዓለም አቀፍ ማረፊያዎችን መገንባታቸው ከወታደራዊ ስትራቴጂ አንጻር ጋር የተያያዙና ከግብጽ ባላንጣነት ጋር የተያያዘ ነው በሚል እየዘገቡት ይገኛሉ። በዘጠነኛ ደረጃ የሰብአዊ መብት ጥሰት ክሶችን ያነሳሉ። የአየር ኃይሉ የሚፈጽማቸው የአየር ጥቃቶች ሲቪል ተቋማትን፣ ንጹሃኖችን ራሳቸው ኢትዮጵያውያንን ኢላማ አድርገው እየገደሉ ያሉ ምክንያት ወደ ግብጽ ለሚደረግ ጦርነት በራሳቸው ህዝብ ላይ እየተለማመዱ ነው ያሉት በማለት እየገለጹ ይገኛሉ። በአስረኛ ደረጃ የቀይ ባህር ፖለቲካን በተመለከተም ያነሳሉ። የኢትዮጵያ አየር ኃይል ለሀገሪቱ የባህር በር ፍላጎት እንደ ዋነኛ አስፈጻሚ ክንፍ ሆኖ ሊያገለግል እንደሚችል፣ ይህም በጎረቤት ሀገራት ላይ ስጋት እንደሚፈጥር ግብጽ አጥብቃ እያወገዘች እየተነጫነጨችበት ያለበት ጉዳይ እንደሆነ ዛሬ ከሰማናቸው መረጃዎች ለማወቅ ችያለው። ፕሮግራማችን በዚሁ ይደመደማል። ውድ ቤተሰቦቼ ጠቃሚ የሚባሉ መረጃዎች እንዳካፈልኳችሁ አምናለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት